ስለ አባቱ መጥፋት የእናቱ እጅ እንዳለበት እዚህ መጥቶ እንዲመረምረው እሱን ነገር ነግረዋለሁ። ቀድሞውኑ ዳግም ሲያምንሽ አይደል? አዎ ለካ የዳግም ስልክ የለኝም። እስኪ ዳግም ስልክ ስጪኝ። ለነገሩ ይሄን ነገር እኮ ለናሁም መንገር እችላለሁ። እንደውም ለሱ ብነግረው ይቀላል። እሺ ነግርሻለሁ። እሺ እሱማ ይወዳታል፣ ግን ደግሞ ማን እንደሆነች አይኑ ተገልጦ ማየት ቢችል መልሶ የሚወዳት አይመስለኝም። መጥፎ ነገሩ እሷን መውደዱ ነው። ወንድ ልጅ ደግሞ ፍቅር ከያዘው አስቸጋሪ ነው። ፈልጎ ከተጎዳ አንቺ ምን ማድረግ ትችያለሽ ዝም ከማለት በስተቀር? እና እሱ ስለወደዳት ብቻ መጎዳት አለበት እያልሽ ነው? ታንጉቴ ግን ድፍረቱን ከየት አግኝተሽው ነው አያትሽ ፊት እንደዚህ የምትናገሪው? አፈቅረዋለሁ እኮ አያቴ። እንዴት ነው የሱን ጉዳት ቆሜ የምመለከተው? ልጄ ሁሉም ነገር በቦታው ሲሆን ነው የሚያምረው። ወድጄ እኮ አይደለም አያቴ፣ ከሱ ውጪ ማሰብ ተስኖኝ እንጂ። ያንቺ ልብ የተሳሳተ ቦታ ነው የሸፈተው። ከእንግዲህ ወዲህ እንዲሄድ እንዳትፈቅጂለት። ሄዷል አያቴ፣ ልቤ ከናሁም ጋር ሄዷል። ከዚህ በኋላ መመለስ እንኳን የምችል አይመስለኝም። እኔ እንግዲህ ተናግሬያለሁ። የማይሆን ነገር አይሆንም። ትርፉ ራስን መጉዳት ነው። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ኑሐሚን ድራማ እንግዲህ ኑሐሚን ከዳግም ጋር እና ከናሆም ጋር ገጠር እንደገባች ሁላችንም እናውቃለን። እና እንግዲህ ገጠር ከሄደች በኋላ የድሮ እጮኛዋ ምናልባት እሱ ፈልጓት እሱ ያልፈለገችው ማለት ነው። እሱ አጭቷት ነበረ ለትዳርና እንግዲህ ወንዳጥር ይባላል እንደ ስሙ ወንዳጥር ነው ሰውየው። ልጅቷን እንግዲህ መቆሚያ መቀመጫ ሳጥቷታል ገጠር ከገባች ጊዜ ጀምሮ ማለት ነው። ኑሐሚን ደግሞ እንግዲህ አብሯት ያለው ዳግም የሚወዳትን ሰው ትታ አሁንም ናሆምን ታፈቅረዋለች። በጣም ይገርማል። ሰው እንዴት ትዳር ያለውን ሰው ወይም ደግሞ አንዲትን ሴት ያገባን ሰው አሁንም እወደዋለሁ እያሉ ይነፋረቃል እንዴ? ምን ሆናለች ልጅቷ? ቆይ ግን ከኤርሚያስ መጀመሪያ ፍቅር አልነበረም እንደያዛት ውለታ ነበር ማለት ነው። በጣም ይገርማል። እንግዲህ አሁን ላይ በናሆም ፍቅር ናሆምን እንደምትወደው እንግዲህ ለአያቷም በግልጽ ተናግራለች። አምራ እንድትጎዳው አልፈልግም፣ ከአምራ ላርቀው ፈልጋለሁ፣ ምክንያቱም እንዲጎዳ አልፈልግም። አስመሳይ ማንነቷ እንዴት አድርጌ ገልጭ ባሳየሁት እያለች እንግዲህ ስታወራ አያቷ እንደዚህ አይባልም፣ እንዴት በአንድ ባለትዳር ወንድ እንደዚህ ትያለች ብትላትም ሲጎዳ ማየት አልፈልግም እወደዋለሁ እኮ እያለች እየተነፋረቀች ነው። ዳግም አሳዘነኝ የምር። ግን እኔ ማለት እሷ ናሆምን አሁን ይመጣን ወደ እኔ የሆነ ምንድን ነው ተጠባባቂ ወይ ኑሐሚን ተጠባባቂ ሆና እየጠበቀች ነው ያለችውና የሆነ ጊዜ ከአምራን ጋር ይለያያን ከዛ እኔ ጋር ይመጣን የሚል ተስፋዋን ይዛ ነው ያለችው። ይሄ በጣም ነው የሚያስጠላው። የሚወዳትን ዳግም ካጠገቧ እያለ ማለት ነውና እንግዲህ ኑሐሚን አሁንም ተስፋ አልቆረጠችም። ናሆምን በመጠበቅ ላይ ትገኛለች። በዛ ላይ ደግሞ ስለ አምራን ማንነት መጥፎ ማንነት መናገር ትፈልጋለች ለሱ፣ ወይም ደግሞ ያን መጥፎ ማንነቷን ለሱ በደንብ እንዲያይና አይኑን ገልጦ እንዲተዋት ትፈልጋለች። ወደ እሷ እንዲመጣላት ትፈልጋለች። ይሄ በጣም ከባድ ነውና ቢተዋትም ወደ እሷ እንዲመጣ እንዴት ትፈልጋለች? አንድ ባለትዳር ወንድን በዚህ መጠን አይዶን ነው። ብቻ እንግዲህ ኑሐሚን አሁን ይሄን ነገር ለአያቷ ስትነግራት አያቷ ደግሞ ሲቆጧት እያየን ነው። በፍጹም እንደዚህ ማድረግ የለብሽም እሱ እኮ ባለትዳር ነው እያሉ እንግዲህ ሲቆጧት ነበረ። በዛ ላይ ደግሞ እንግዲህ ያ እጮኛ ተብየው ማለት ነው ወይም ደግሞ አጭቷት የነበረው በገጠር እጮኛ የሚባል ነገር የለም፣ እሱ ነው የሚያጨው። እሷ አታውቅም። እንግዲህ የገጠሩ ባህል እንደዛ ነው። አሁን ተቀይሮ ከሆነ አላውቅም፣ ግን እሱ ነው እንግዲህ እሱ አይቷት ቤተሰብ ነው የሚጠይቀው እንጂ እሱ ሲጀምር ከልጅቷ አጠገብ እንኳን መቆም አይችልም። ካጠገቧ ራሱ ማለት ነው በሄደችበት መንገድ ሄዶ ራሱ ማየት አይችልም፣ አይፈቀድላትም ማለት ነው። በገጠሩ እንግዲህ እንደዛ ነው። እና ግን ልጅቷን ከወደዳት ለቤተሰብ ነው የሚነግረው። የከሌ ልጅ የማንነቷን ያጣራል። ልጅቷን መንገድ ላይ ካያት ከዛ ያች ልጅ የማን ልጅ እንደሆነች ያጣራል ማለት ነው በሰው። ከዛ ማንነቷን ካወቀ በኋላ ለቤተሰቦቹ ይነግራል። የከሌ ልጅ ወድጃታለሁ ጩሌ ብሎ ይናገራል በግልጽ ማለት ነውና እና እንግዲህ ከዛ ትታጫለች። እሷ እንግዲህ የሰርጓ ቀን ነው ባሏን የምታየው። አብዛኛዎቹ ሴቶች የሰርጋቸው ቀን ነው ባላቸው ነው የሚያዩት።
ሴቷን እንኳ ያያታል እሱ ተደባብቆ ምናምን። መጀመሪያም አይቷት ነው የሚያሳጨው ሲጀመር። ገጠር አካባቢ በነገራችን ላይ ወንዶች ምርጫ አላቸው። ሴት ልጅ ናት እንጂ ከሌላ የመምረጥ መብት የሌላት። ወንዶች መርጠው ነው የሚያገቡት። ማለት እንዴት ነው መርጠው ስላችሁ ዝም ብሎ ቤተሰብ አምጥቶ አግቡ ሳይሆን የሚላቸው እነሱ የሆነችን ሴት ያያሉ፣ የከሌ ልጅ ጭሉኝ ብሎ በግልጽ ይናገራሉ። እና እንግዲህ የእሷም ታንጉት ነው ስሟ፣ እንግዲህ የገጠረኛ ስሟ ኑሐሚን ማለት ነው። እና ታንጉት እንግዲህ ታጭታ ነበረ። ወንድ ምንድን ነው ወንድ አጥር አጭቷት ነበረ፣ ያሸበላ ማለት ነው። እሷ ግን ስላልፈለገች እምቢ ብላው ያው በመጨረሻም እንግዲህ ወደ አባቷ ወደ አዲስ አበባ ስለመጣች ያው ነገሩ እዛ ላይ ተንጠልጥሎ ነው የቀረው፣ አልተቋጨም ታሪኩና ለዛ ነው። በእርግጥ ቤተሰብም አልፈቀደለትም፣ ግን ስላጭ ብቻ ከሌላ ሰው ጋር አለይሽ ብሎ እንግዲህ ቁም ስቅሏን እያበላት ነው። በዛ ላይ ደግሞ እንግዲህ እንደምታውቁት አሁን በጣም ፈሪ ነው። ገና ሲያዩ ነው የሚሮጠውና ያው ዳግም ቢሆን ታውቃላችሁ እሱ ቆፍጠን ያለ ነው፣ ወንዳ ወንድ ነው ታውቃላችሁ። ማለት ተግባሩ በቃ እንዲህ ምናምን ነው እና ጎበዝ ይጫወታል። ይሄኛው ገና ሲያዩ ነው የሚበረግገውና ምንም መከታ ራሱ መሆን አይችልም። እና በመጨረሻ እንግዲህ ዳግም ያንተ ማለት የእሱን አባት የሚመስል ሰው በመኪና ተገጭቶ ህይወቱ እንዳለፈ ተነግሮት ወደ ከተማ ተመልሷል። አሁን ላይ ኑሐሚንና ናሆም በግላጭ ሁለቱ ተገናኝተዋል ማለት ነው። እንግዲህ ተፍ በላይ ራሷ ልታደርገው ትችል ይሆን? በእርግጥ ባለትዳር ወንድ ነው። አሁን ላይ ከአምራን ጋር ትዳር መስርተዋል እኮ ተፈራርመዋል። እና ይህ ነገር በዚህ እንዳለ እንግዲህ የዳግም አባት የመኪና አደጋ ደርሶበት የእሱን አባት የሚመስል ሰው ተብሎ ዳግም ወደ ከተማ ተመልሰዋል እና ይመስለኛል የዳግም አባት አቶ ለይኩን የዳግም አባትን በጥይት ቢመቱትም በሽጉጥ መተውታል አይደለ? የዝናሽ ድራማ ነው በቃ። ሲጀመር ሰውየው አልሞተም፣ በህይወት አለ። በፍጹም ሊሞትም አይገባም። አስባችሁታል? ሙቶ ከሆነ እኮ አቶ ለይኩን ቀጣይ ህይወታቸው እስር ቤት በስብሶ መቅረት ነው። ያው ሚስጥሩ እኮ ተደብቆ አይቀርም አይደለ? በዛ ላይ አሁን ላይ ሚስጥራቸው ሁሉ በየአደባባይ ወጥቷል እና ሰውየው አልሞተም። ይህ ሁሉ ተግባርና ድራማ የዝናሽ ስራ ነው። ዝናሽ ከሰውየው ጋር ተመሳጥራ ነው ሆን ብላ የሞተ እንዲመስል ካደረገች በኋላ ሌላ ነገር ነው የቀበሩ። ሲጀመር ሰው አይደለም። የዳግም አባት በህይወት አለ እንደተባለው፣ ግን የመኪና አደጋ ደርሶበት ከሆነ አላውቅም፣ እሱ ሊሆን ይችላል። ግን የዳግም አባት በአቶ ለይኩን እጅ አልሞተም። ሴትዋ እንግዲህ ያው ተንኮለኛ አይደለች፣ የሰራችውን ነውር በትዳሯ ላይ ባልጋ ነው እንግዲህ ዳግምን የወለደችው አይደለም። ስለዚህ ያንን ነውሯን ለመደበቅና ሰውየው እንዴት አደርግብኛለሽ ብሎ ከትዳሩ እንዳይፈታት እንዳያባረራት እንዳይወቅሳት ማስፈራሪያ ነው እንግዲህ። አስቡ፣ ሬሳውን በድብቅ ቀብረው ከዛ ቪዲዮ አስቀርጻ በቃ ቀና ብሎ እንዳያያት፣ በቃ ዓይንሽን ላፈር እንዳይላት፣ ሁሌ እየፈራት እንዲኖር እሷ የበላይ ሆና ለመኖር ነው፣ በቃ አዛዥ ሆና ለመኖር ነው የተጠቀመችበት እንጂ ሰውየው ሲጀመር አልሞተም። አቶ ለይኩን ግን በጣም ነው የሚያሳዝኑት። የምርይት ቢታሰሩ ይሻላቸው ነበረ። በራቸውን ዘግተው እየተሰቃዩ ነው ያሉትና ለዚህ ነገር ሁሉ ተጠያቂዋ ደግሞ እንግዲህ ዝናሽ ነች። ዝናሽ እኔ በጣም የምትገርም ለባሏ እንኳ ለልጆቹ አባት የማትመለስ የምትገርም ሴት ናት። ነገር ግን የዳግም አባት በፍጹም እንዳልሞተ በዝናሽ ተግባር ማወቅ ይቻላል። ቪዲዮውን ለማስፈራሪያነት ነው እንግዲህ እሱን ልታስፈራራበት ፈልጋ ነው። እሱ ግን አቶ ለይኩን ተስፋ በመቁረጥ በራቸውን ዘግተው እንግዲህ በእንትን ውስጥ በጸጸት ውስጥ እየኖሩ ይገኛሉና ግን የዳግም አባት አይደለም የሞተው ማለት ነው። እንደዛ ነው መሆን ያለበት። ነገር ግን አሁን ላይ እንግዲህ ዝናሽ በድብቅ እንዲቀረጽላት ያደረገችው ቪዲዮ ማለት ነው። አቶ ለይኩንን ብቻ ቅረጸው፣ ሬሳውን ስንቀብር እሱን ቅረጽ፣ እኔ እንዳትቀርጸው ይብላ አብራ ቀብራ፣ ግን እሱ ብቻ በቪዲዮ እንድታይና እንደዛ ቪዲዮ እሱን እንድታስፈራራበት ስለፈለገች ያስቀረጸችው ቪዲዮ እንግዲህ ሌላ ጉድ ይዞ መጥቷል። እንደምታውቁት እንግዲህ አምራን እዛ ቤት ከገባች ጊዜ ጀምሮ ወይዘሮ ዝናሽ እሷን ለማማረር የማታደርጋት የማታሰቃያት ነገር የለም። ልክ ኑሐሚን ላይ ስታደርግ የነበረውን ማለት ነው። በእርግጥ ኑሐሚን ዝም ብላ አንገቷን ደፍታ ነበር የምትሰራው። ይችኛዋ ግን ያው ሚስት አይደለች ምራት አይደለች ትናገራታለች። እና ወይዘሮ ዝናሽን የምታስፈራራበት ሚስጥር ትፈልግ ነበረ።
እና ምንም ልታገኝ አልቻለችም። ካሜራ ሁሉ እዛ አበባው ስር የሚቀመጡበት ሶፋው አጠገብ ካሜራ ሁሉ አስቀምጣ ነበር አምራን። ነገር ግን አምራንን እንግደላት ብላ ኤቢ ያወራችውን ወሬ ብቻ ነው እንግዲህ ያገኘችው። እንግደላት፣ እሷ ልክ ልጄን እናት ገላብኛለች ብላ ባወራችው ሲስተም በመድኃኒት ማለት ነው። በዛ ሲስተም ለምን አንገላትም ብላ ስታወራ ኤሚ የነበረውን ሪከርድ ምናምን እንግዲህ አግኝታለች። ያው አዲስ ወሬ ባገኝ ብላ ነው ካሜራ ያስቀመጠችው። እናም እንግዲህ ያ ካሜራ አሁንም እዛው ነው ያለው። ለዛ ነው ዝናሽ ስልክ ተደዋውላ ስትወጣ አምራን ራሷን ሸፋፍና ትከተላታለች። እና ከተከተለቻት በኋላ እንግዲህ ከማን ጋር እንደምታወራ ቪዲዮ እየቀረጸቻት ነበረ። ካጠገቧ ተሸፋፍና ከሰውየው ጋር ተደራደረች። በጣም ብዙ ገንዘብ ነው የጠየቃት። እንግዲህ ቪሞሪም ሰጣት ምናምን የተቀረጸውን ቪዲዮ ያው ሰባበረች ምናምን የምትፈልገውን ይዛ ሄደች። ግን ሌላ እንዳይኖር አደራ፣ ድጋሜ ደግሞ በዛ እያስፈራራህ ገንዘብ ልትቀበላይ ትችላለህ ሁሉ ብለው ነበረ። እሱ ግን ያው ተማመን አይደለ ስራ የምንሰራው ምናምን ብሎ ሀሳቧን አስቀይሯት እንግዲህ ይዛ ትሄዳለች። አምራን ወደው ትተካለች ማለት ነው። ዝናሽ ወንበሩን ለቃ ስትሄድ እሷ ሄዳ ትቀመጥና አሁን ስታወራት የነበረችውን ሴትዮ ታሪክ ለእኔ ትሰጠኛለህ፣ የፈለከውን ገንዘብ ከፍልሃለሁ ብላ በገንዘብ ተደራድራ እሱ ክዷት ዝናሽን እንግዲህ እንዳለችው ኮፒ ነበረው ማለት ነው። ኮፒ እንዳታስቀር ሁሉንም ስጠኝ ስትለው ሳትቸሻለሁ ምንም የቀረ ነገር የለም ብሎ ነበር። እሱ ግን ኮፒውን አስቀርቶ ስለነበረ ለአምራን ሰጥቷታል። አሁን ላይ ወይዘሮ ዝናሽ የአምራን እጅ ላይ ወድቃለች። አምራን ምንም እረፍት የላትም። የምትፈልገውን ነገር ለማግኘት የማትቆፍረው ጉድጓድ የለም። እና እንግዲህ ይህን ነገር አሁን ላይ እሷን ለማስፈራሪያነት የተጠቀመችበት ትገኛለች። እና ዝናሽ በራሷ ወጥመድ ራሷ ወድቃለች። እናም አንድ ተረት እየነገረቻት ነበር። አንዲት ወይዘሮ ዝናሽ የምትባል ሴት ነበረች እና በጣም መልካም ባል ነበራት። ባሏ ውሽማዋን ይገልና እያለች እንግዲህ ታሪኩን ከዛ ሲቀብሩ ምናምን እያለች የሷ ሚስጥር እንዳወቀች ስትነግራት እያየን ነው። ዝናሽ ሚስጥሯ እንደታወቀ ገብቷታል ማለት ነው። ያው ነገሩ ውሸት ቢሆንም ዝናሽ ግን አቶ ለይኩንን ማስፈራሪያነት ስለተጠቀመችው ነው እንጂ ሰውየው ስለሞተ አይደለም። እንግዲህ አሁን ላይ አምራን እጅ ላይ ጥሏታል። አምራን እየተደራደረቻት እና የምፈልገውን ነገር ሁሉ ታደርጋለች፣ ያለዛ ይህን ቪዲዮ ለፖሊስ ሰጣለሁ እያለች እንግዲህ እያስፈራራቻት ትገኛለች። አቶ ለይኩን አሳዘነኝ እንጂ ዝናሽስ ይገባታል። ነገር ግን ያ ሚስጥር የአቶ ለይኩን ነው። ሰውየው ግን እሷንም አብሮ ሳይቀርጻት አይቀርም። ያው ተንኮል ሰው ከከዳችሁ እኮ እንደዛ ነው እንግዲህ። እሷ ምናው እንደዛ አድርግ ብትለውም እሱ ግን ስለከዳት ምናልባት ራሷንም አብረው ቀርጸዋት ለዛም ገንዘብ እየጠየቃት ነበር መሰለኝ። አሁን ግን ሚስጥሩ ሁሉ የአምራን እጅ ገብቷል። እና ውድ ቤተሰቦች እንግዲህ ኑሐሚን ድራማ ይሄን ይመስል ነበረ የዛሬው ክፍል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁኝ። ቸር ቆዩልኝ።